በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ከሚጠበቀው ታላቁ ጨዋታ በፊት የተወሰኑ ነጥቦችን ለማንሳት ያህል ብቅ ብያለሁ። ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ ዓለም በጉጉት የሚጠብቀው ጨዋታ ነው። እንግዲህ የነዚህ የሁለት ቡድኖች ጨዋታ ታሪካዊ ተቀናቃኝነት የታየበት ብዙ ዓመታትን ያለፈ ተቀናቃኝነት፣ ተወዳዳሪነት ያለበት አንደኛው ቡድን በአንደኛው ቡድን ላይ የበላይነትን ለመውሰድ ትንቅንቅ የሚያሳዩበት ነው የሁለቱ ክለቦች ግጥሚያ። እንግዲህ አንዳቸው በአንድ ዘመን ዝቅታ ላይ ይሆናሉ፣ አንዳቸው ደግሞ በሆነ ዘመን ላይ ከፍታ ላይ ይሆናሉ እና በዝቅታና በከፍታ ላይ ሆነው እንኳን ሲገናኙ አንዱ ለአንዱ የማይተኛበት ሁኔታ እንዳለ ያው ዓመታትን ባሳለፈው ተቀናቃኝነታቸው አይተናል። እንግዲህ በዚህ ጊዜ ደግሞ ጊዜው ትንሽ ለአርሰናል ከፍ ያለ ይመስላል። ለማንቸስተር ዩናይትድ ደግሞ ትንሽ አስቸጋሪ ጊዜ እንዳሳለፉ ይታወቃል። ግን ደግሞ ባለፈው ሳምንት በማንቹሪያን ደርቢ ማንቸስተር ሲቲን ያሸነፉበት መንገድ ደግሞ ይበልጥ ወደ መነቃቃት አምጥቷቸዋል ተብሎ ይታሰባል። ግን ምን ያህል ኮንሲስተንሲውን የጠበቀ ነው የማንቸስተር ዩናይትድ አቋም? እሱ ገና አልተለካም። እንግዲህ የሚለካበትም ዋናው ጊዜ አሁን ነው ብዬ አስባለሁ። ምክንያቱም አርሰናልን ማሸነፍ አይደለም ነጥብ ማስጣል ከቻለ ምናልባትም ማንቸስተር ዩናይትድ በለውጥ ላይ ነው በለውጥ ጉዞ ላይ ነው ብሎ ለመናገር የሚያስችል ሁኔታ ይፈጠራል ብዬ አስባለሁ እኔ በበኩሌ እና ለማንኛውም እነዚህ ሁለት ታላላቅ ክለቦች ከሚያደርጉት ጨዋታ በፊት የተወሰኑ ፋክቶችን ነጥቦችን ለማንሳት ያህል እንግዲህ ጨዋታው የሚደረገው በኤሚሬትስ ስቴዲየም በአርሰናል ሜዳ ነው። በኢትዮጵያ የሰዓት አቆጣጠር ምሽት 1 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ የሁለቱን ቡድኖች የቅርብ ጊዜ አቋም ስንመለከት ለምሳሌ ማንቸስተር ዩናይትድ ያው በዝቅታ ላይ ነው ብያለሁኝ። 3 ተከታታይ አቻዎች አሉ። በቅርብ ጊዜ ካደረጋቸው 5 ጨዋታዎች ወስደን ስንመለከት ከሊድስ ዩናይትድ ከወልብስ እና ከበርንሌይ ጋር ያደረገውን ጨዋታ በአቻ ውጤት ከወልብስ እና ከሊድስ ጋር ያደረገውን 1-1 በሆነ ውጤት ከበርንሌይ ጋር ደግሞ 2-2 መለያየቱ እናስታውሳለን። ከዛ ውጭ በብራይተን ደግሞ 2-1 የተሸነፈበትን ደግሞ ጊዜ እናስታውሳለን። እንግዲህ በትልቁ የሚነሳለት ቀደም ብዬ እንደገለጽኩት በማንቹሪያን ደርቢ የማንቸስተር ሲቲ የማንቸስተር ከተማ ተቀናቃኞች ናቸው ማንቸስተር ሲቲ እና ማንቸስተር ዩናይትድ። ስለዚህ ዩናይትድ 2-0 በሆነ ውጤት ያሸነፈበት እሱን ነው በትልቁ የምናነሳው ባለፈው ሳምንት ማለት ነው። በ22ኛው ሳምንት እንግዲህ አሁን አንዳንዶቹ ማንቸስተር ዩናይትድ በጣም እየተነቃቃ ነው እየመጣ ነው ብለው ያነሳሉ ይህን ነጥብ መነሻ አድርገው። ምክንያቱም ይህን ያሸነፈበት የቀድሞ አሰልጣኛቸው ሩበን አሞሪምን አሰናብተው በቀድሞ ተጫዋቻቸው ማይክል ካሪክ ከመመራት በጀመሩበት ዕለት ነው ይህንን ድል ያስመዘገቡትና ማንቸስተር በአዲስ ፊት፣ በአዲስ ጉልበት፣ በአዲስ ሞራል ላይ ነው ያለው። ስለዚህ በለውጥ ላይ ነው ያለው፣ የለውጡን ምልክትም መጀመሪያ ማሳይቷል ብለው የሚያነሱ ሰዎች አሉ። አንዳንዶቹ ደግሞ አይ አፕ ኤንድ ዳውን ነው፣ አንዴ ብቅ ሲል አንዴ ሲጠፋ ነው የማንቸስተር ጉዳይና ከመሰረቱ የተለወጠ ነገር የለውም ብለው የሚያምኑም ሰዎች አሉ። እና ከነዚህ ሰዎች ሀሳብ ጋር ነው የሚስማማው። አርሰናልን ስንመለከት በቅርብ ጊዜ ካደረጋቸው 5 ጨዋታዎች 3ቱን አሸንፎ 2 አቻ ወጥቶ ነው። ምንም አይነት ሽንፈት ታሪክ የለውም በዚህ በቅርብ ጊዜ ካደረጋቸው 5 ጨዋታዎች። እንደሚታወቀው ያው በተለያዩ ለ4 ዋንጫዎች የሚፋለም ክለብ እንደመሆኑ መጠን አርሰናል ለምሳሌ በአውሮፓ ቻምፒየንስ ሊግ በቅርቡ 3-1 ኢንተርን ያሸነፈበት፣ በሊግ ካፕ ደግሞ ወደ በግማሽ ፍጻሜው ቼልሲን 3-2 ያሸነፈበት፣ እንደገና ደግሞ ፖርትማውዝን በኤፍኤ ካፑ 4-1 ያሸነፈበት እነዚህ የቅርብ ጊዜ ታላላቅ ድሎቹ ናቸው። ከዛ ውጭ በፕሪሚየር ሊጉ በሊቨርፑል እና በፎረስት ነጥብ የጣለበት ማለትም 0-0 የተለያየበት የ2 አቻ ታሪክ ነው ያለው። ከዚህ ውጭ ምንም አይነት ሽንፈት አልተመዘገበበትም። ስለዚህ አርሰናል የተሻለ ጥንካሬን አሳይቷል ብለን ማለት እንችላለን። አንደኛ በተለያዩ ሊጎችም የተጫወተ እንደመሆኑ መጠን በተለያየ የዋንጫ አይነት ፉክክሮችም ውስጥ ያለፈ እንደመሆኑ መጠን
ደግሞ ያልተሸነፈበትም ነገር ስላለ ያው በትልቁ ሊያዝለት ይችላል፣ ወይም ደግሞ የተሻለ አቋምና ሁኔታ ላይ ነው ያለ ብሎ ማለት ይቻላል። በዚህ ምክንያት የሁለቱ የቅርብ ጊዜ ግንኙነት የሚባለውን ስንመለከት ያው 5 የቅርብ ብንል ለምሳሌ ጁላይ 27 2024 ላይ በወዳጅነት ጨዋታ የአቋም መለኪያ ጨዋታ እንደውም አሜሪካ ነበር የተደረገው 2-1 አርሰናል ያሸነፈበትን ጊዜ እናስታውሳለን። ከዛ ቀጥሎ በነጥብ ጨዋታ በፕሪሚየር ሊጉ ዲሴምበር 4 ላይ 2024 ላይ ተገናኝተው ነበረ። አርሰናል 2-0 እንዳሸነፈው እናስታውሳለን። ኦገስት 17 2025 እንዲሁ በፕሪሚየር ሊጉ አርሰናል ማንቸስተር ዩናይትድን 1-0 በሆነ ጠባብ ውጤት ማሸነፉ እናስታውሳለን። ስለዚህ 3 ጊዜ አሸንፎታል አርሰናል ማለት ነው። ከዛ ውጭ አንድ የአቻ ታሪክ አላቸው። ማርች 9 2025 ላይ በፕሪሚየር ሊጉ አርሰናል ከማንቸስተር ዩናይትድ ተጫውተው በነጥብ ጨዋታ 1-1 ነው ያለቀው። ከዛ ውጭ ማንቸስተር ዩናይትድ ያሸነፈው አንድ ጊዜ ብቻ ነው፣ እሱም በመለያ ምት ነው። ጃንዋሪ 12 2025 በኤፍኤ ካፕ ተገናኝተው 1-1 ከተጠናቀቀ በኋላ ጨዋታው በመለያ ምት 5-3 ማንቸስተር ዩናይትድ ማሸነፉ እናስታውሳለን። ይሄ ነው እንግዲህ ድል ተብሎ በቅርብ ጊዜ በነበራቸው የ5 የእርስ በርስ ግንኙነቶች በድል አድራጊነት የተመዘገበችው ይቺ ብቻ ነች በማንቸስተር ዩናይትድ በኩልና እንዲሁም በእርስ በርስ ግንኙነትም የበላይነቱ በቅርብ ጊዜ ያላቸው አቋም የአርሰናል ነው ማለት ነው። እንግዲህ በደረጃውም ስንመለከት አሁን በእንግሊዝ ፕሪሚየር ሊግ እስካሁን አርሰናል 22 ጨዋታዎችን አድርገው 15 አሸንፎ 5 አቻ ወጥቶ 2 ብቻ ሽንፈት አስተናግረው በ50 ነጥብ ሊጉን በአንደኛ ደረጃ እየመራ ያለ ቡድን እንደሆነ ይታወቃል። ዩናይትድ በበኩሉ በ22 ጨዋታዎች 9 አሸንፎ 8 አቻ ወጥቶ 5 ተሸንፎ 35 ነጥቦችን ሰብስቦ 5ኛ ደረጃ ላይ ነው ያለ። ስለዚህ በደረጃ ስንጠርዡም አርሰናል የተሻለ ነው። ስለዚህ በሁሉም ረገድ የተሻለ ሆኖ የሚቀርበው አርሰናል ነው ማለት ነው። ስለዚህ ሜዳ ላይ ምን ልንመለከት እንችላለን? የመጨረሻ የተሻለው ቡድን በዚህ በ90 ደቂቃ እንቅስቃሴ ውስጥ ማን ሊሆን ይችላል? ሁልጊዜም እንደምለው እግር ኳስን ቀድሞ መገመት፣ ቀድሞ እንዲህ ነው እንዲያ ነው ማለት አይቻልም። ለማንኛውም ግን ቅድመ ግምት ከተባለ የማሸነፍ ቅድመ ግምት ከተባለ ለአርሰናል ነው የሚሰጠው። እኔም ስጠው ለአርሰናል ነው የምሰጠው። ምክንያት ከተባለ አሁን በጠቀስኳቸው ስታስቲካል መረጃዎችና የአርሰናልን የቅርብ ጊዜ የበላይነትን መሰረት በማድረግ አንድ፣ ሁለተኛ አርሰናል በሜዳውና በደጋፊ ፊት እንደመጫወቱ መጠን የተሻለ አድቫንቴጅ ይወስዳል በሚል ምክንያትና እንደዚሁም ካለው የስኳድ ጥልቀትና የተጫዋቾች ኳሊቲ አንጻር አርሰናል አሁን ካለበት ይሄ ሞቲቬሽናል እንቅስቃሴ አንጻር ለዋንጫም ተሻሚ በዋንጫ ፉክክር ውስጥም ደግሞ በቀዳሚነት እየተጓዘ ያለ ቡድን እንደመሆኑ መጠን ማንቸስተር ዩናይትድን ያሸንፋል የሚል እምነት አለኝ። ግን ደግሞ ኳስ ነው፣ ምን እንደሚፈጠር ከጨዋታው በኋላ ነው አረጋግጠን ማየት የምንችለው። ይችን ያህል ከጨዋታው በፊት ለመጠቆም ነው። እሁድ በኢትዮጵያ የሰዓት አቆጣጠር 1 ሰዓት ተኩል ሲል ይሄ ጨዋታ ይጀምራል። እኔ በበኩሌ በጣም በጉጉት የምጠብቀው ጨዋታ ነው። ዓለምም በጉጉት የሚጠብቀው ጨዋታ እንደሆነ በጣም እርግጠኛ ሆኖ መናገር ይቻላል። ለማንኛውም ድል ለአርሰናል።